ሐዋርያት ሊይዙ ሲሞክሩ ለምር ወደ ፈጠረኝ አምላክ እመለሳለሁ እናንተም አታገኙኝም ያለው አላለም። የለም አላለም። አሁን ያልሻትን ጥቅስ አውጫት። እሺ ዮሐንስ ወንጌል ምዕራፍ 7 ክፈትልኝ። እሺ ክፈተው። ክርስቶስ ወደ ፈጠረኝ አምላክ እመለሳለሁ። በደንብ አስተውይ። ወደ ፈጠረኝ አምላክ እመለሳለሁ እናንተም አታገኙኝም። ከ32 መሰለኝ የሚጀምረው። ቁጥር 32 አድርግላት። ሻምበሽ አይደለም ሰጣውሽ ነው። አትዋሺ። አንብቤ ነው። አሁንም ወደ ላይ ትንሽ ይሄ 32 ይሄ ነው እኮ። አሁንም ትንሽ ወደ ላይ ሄደላ። ቁጥር ስንት ላድርግልሽ? ያው ከ34 ጀምሮ እስከ ታች ማንበብ ትችላላችሁ። እሺ ወደ ፈጠረኝ አምላክ ነው የምሄደው አታገኙኝም ነው ያልሽው አይደል? ነው። አንብቢው፣ ራስሽ አንብቢው። አሁን ራስሽ ነሽ የምታነቢው፣ እኛ አይደለንም የምናነበው። ቀጥይ። ትፈልጉኛላችሁ አታገኙም፣ እኔ ወዳለሁበት ልትመጡ አትችሉም አለ። ኦኬ እሺ አንቺ ምንድን ነው ያልሽው? ምንድን ነው ያልሽው አንቺ? እኮ እሺ ለዚያው መልስ ስጡኝ። እሺ እንዴ አንቺ ያልሽውን ይላል አይልም? ስህተት ነሽ አይደለሽም? ለምን እሺ ትፈልጉኛላችሁ አታገኙኝም ያለው? መልካም እሱን መልስልሻለሁ። ግን በመጀመሪያ ተሳስተሻል አይደለ? ወይ ደግሞ ኢየሱስ አምላክ እኔ አምላክ ነኝና ሴቡ መጀመሪያ እንተራረማ። እዚህ ጋር ያልሽው ስህተት ነው አይደለ? እሺ ይሁንልክ። ስለዚህ የመጀመሪያ የነገሩሽ ስህተት ነው ማለት ነው። ስለዚህ ትፈልጉኛላችሁ፣ መልካም ትፈልጉኛላችሁ አታገኙኝም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም ማለቱ ምንድነው የከፋሽ አንቺ? አሁን እዚህ ጋር አይ ምን ማለት ነው እንደዛ ማለቱ? መልካም ትፈልጉኛላችሁ አታገኙኝም፣ እኔ ወዳለሁበትም እናንተ ልትመጡ አትችሉም ማለቱ ክርስቶስ የመጣው ወዶ ፈቅዶ በፍላጎቱ ነው። በደንብ አሰቢ። ፈልጎ ነው ራሱ ቤዛ ሊሆነን እርሱ ወደኛ የመጣው በስጋ የተገለጠው ፈቅዶ ወዶ እንጂ እኛ በግዴታ ሊገሉት ሊሰቅሉት የሚፈልጉት በግዴታ ያለ ፍላጎቱ በግድ እነሱ የሚያደርጉት አይደለም። አንደኛ እነሱ በግዴታ የሚያደርጉት ነገር አይደለም። ክፍሉ መለስ አድርገው ከቁጥር 30 ጀምራ አድርገው አውዱ። ኦኬ። ስለዚህ ሊይዙት በደንብ አስተውይ፣ ሊይዙት ይፈልጉ ነበረ። እነሱ ስለፈለጉ እሱ ሳይፈልግ ራሳቸው ነፍሴን ላኖራት ስልጣን አለኝ ላነሳነት ስልጣን አለኝ ያለ ዮሐንስ ወንጌል ምዕራፍ 10 ላይ እነሱ ግን ያስቡት እነሱ በቃ ፈላጭ ቆራጭ ሆነው እሱ ሳይፈልግ በግዴታ ማድረግ እንደሚችሉ ነው። ኖ አይደለም፣ እሱ አለመሆኑን ሲነግራቸው ስለዚህ ሊይዙት ይፈልጉ ነበረ። ነገር ግን ጊዜው ገና በደንብ አስተውይ፣ ጊዜው ገና ስላልደረሰ ማንም እጁን አልጫነበትም። ጊዜው ገና ስላልደረሰ ማለት ምን ማለት መሰለሽ? ክርስቶስ አንዳንዱን በብሉይ ኪዳን የተነገሩ ትንቢቶች ሊፈጽም ነው። አንድ የመጣው ትንቢቶቹን ሊፈጽም ነው። እኔ መጽሐፍት በብሉያትም በሕጋችሁም በዳዊትም በነቢያትም የተጻፉት ስለኔ የተናገሩት ሁሉ እንደተፈጸሙ ተናግሯል። እንደዛ ከሆነ እያንዳንዱን መፈጸም አለበት። በሱ እቅድና በሱ ዓላማ ነው እንጂ የሚሄዱት አይ እነሱ ጉልበት አለን እንደዚህ አሁን እናደርጋለን ዛሬ እንደዚህ ስላሉ አይደለም። ጊዜው ሳይደርስ እሱ ሳይፈቅድላቸው አንዳች ማድረግ እንደማይችሉ እየነገራቸው እያሳያቸውም ነው። ሊይዙት እነሱ አለ ጊዜው ፍቃድ ሳይሰጣቸው በግድ እንደሚያደርጉ ነበር ያሰቡት። ከህዝቡ ግን በደንብ አስተውይ፣ ጊዜው ገና ስላልደረሰ ማንም እጁን አልጫነበትም። ጊዜው ገና ስላልደረሰ ከተባለ ጊዜው የሚደርስበት አለ ማለት ነው። ክፍሉ እንደሚናገረው ጊዜው ገና ስላልደረሰ which means የሚሰቀልበት ገና ሳይደርስ ራሱን ለነሱ አሳልፎ የሚሰጥበት ገና ሳይደርስ እነሱ በጉልበት ሊይዙት ይፈልጉ ነበረ፣ እርሱ ሳይፈቅድላቸው ገና ማለት ነው።
ከሕዝቡም ግን ብዙዎች አመኑበትና ክርስቶስ በመጣ ጊዜ ይህ ካደረጋቸው ምልክቶች ይልቅ ያደርጋልን አሉ። ፈሪሳውያንም እያለ ይቀጥላል። ከፍ አድርገው ፈሪሳውያንም ኢየሱስም ገና ጥቂት ጊዜ የካህናት አለቆችም ፈሪሳውያንም ሊይዙት ሎሌዎችን ላኩ። በደንብ አስተውይ። ማንን ላኩ? የካህናት አለቆች ፈሪሳውያንም ሊይዙት ሎሌዎችን ላኩ። ክርስቶስ ማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 20 ጀምሮ ወደ ኢየሩሳሌም በኋላ እንደሚሄድ፣ እንደሚሞት፣ እንደሚሰቀል በሸንጎ ፍርድ በካህናቱ ፊት እንደሚቆም ራሱ ሄዶ እንደሚሰጣቸው ለሐዋርያቶቹ ይነግራቸዋል። እዚህ ጋር ግን ገና ጊዜው አልደረሰም ነበር። ጊዜው ሳይደርስ ሊይዙት ይፈልጉ ነበር። ኢየሱስም ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ አላቸው። ስለዚህ የሚቆይበት ጊዜ አለ፣ ወደ ላከው የሚሄድበት ጊዜ አለ። ትፈልጉኛላችሁ፣ አታገኙኝም። እኔም ወዳለሁበት እናንተ ልትመጡ አትችሉም። እንግዲህ አይሁድ እኛ እንዳናገኘው ይህ ወዴት ይሄዳል? ይሄድ ዘንድ አለው። በግሪክ ሰዎች መካከል ተበትነው ወደሚኖሩበት ሊሄድ የግሪክ ሰዎችን ሊያስተምር አለው። እርሱ ግን ትፈልጉኛላችሁ፣ አታገኙኝም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም የሚለው ይህ ቃል ምንድን ነው ብለው እርስ በርሳቸው ተነጋገሩ። ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይመጣና ይጠጣ። ምን አላቸው? ወደ እኔ ይምጣ ይጠጣ። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል አላቸው ማለት ነው። ስለዚህ ይሄኔ ያምኑበታል የተወሰኑት። እንግዲህ ለፍርድ የሚፈልጉት ደግሞ እንደዛው ይፈልጉታል ማለት ነው። ዮሐንስ ወንጌል ምዕራፍ 18 ላይ ከዛ በኋላ ፍለጋውን ታይዋለች ሲፈልጉት ይሁዳ እየመራቸው ዮሐንስ ወንጌል ምዕራፍ 18 አድርግ ያኔ ራሱ እኔ ነኝ ብሎ ራሱን አሳልፎ ጊዜው ሲደርስ ይሰጣቸዋል። ዮሐንስ ወንጌል ምዕራፍ 18 ከቁጥር 1 ራሱን አሳልፎ ይሰጣቸዋል ጊዜው ስለደረሰ ያኔ። እዚህ ጋር ግን ጊዜው ስላልደረሰ ትፈልጉኛላችሁ፣ አታገኙኝም አላቸው። ከዛ እነሱ እየፈለጉት ሲመጡ እዚህ ጋር ታገኘዋለሽ። አስቀድመው ደጋግመው ይሰወርባቸው ሁሉ ነበር። እዛ ጋር ብቻ ሳይሆን በቤተ መቅደስም ደጋግመው እንትን ሲሉት አንዳንዴ ይሰወርባቸው ነበር ጊዜው ስላልደረሰ። ጊዜው ሲደርስ ግን ራሱ እኔ ነኝ ብሎ ይሰጣቸዋል ራሱን አሳልፎ ለፈላጊዎቹ። ኢየሱስም ደቀ መዛሙርቱም ብዙ ጊዜ ወደዚያ ስለተሰበሰቡ አሳልፎ የሰጠው ይሁዳ ደግሞ ስፍራውን ያውቅ ነበር። ከፍ አድርገው። ስለዚህ ይሁዳ ጭፍሮችንና ከካህናት አለቆች ፈሪሳውያንም ሎሌዎችን ተቀብሎ በችቦና በፋና በጋሻ ጦርም ወደዚያ መጣ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። ትፈልጉኛላችሁ አታገኙኝም ብሏቸው የለ ራሱ ወጣና ማንን ትፈልጋላችሁ አላቸው። እነሱ ፈልገው አይደለም ያገኙት። አሁንም ወጥቶ እሱ ጠበቃቸውና ማንን ነው የምትፈልጉት አላቸው። ትፈልጉኛላችሁ አታገኙኝም ብሏቸው የለዛ ጊዜው ስላልደረሰ፣ ጊዜው ሲደርስ ግን ራሱ ማንን ትፈልጋላችሁ አላቸው ፈላጊዎቹን። የናዝሬቱ ኢየሱስን ነው ብለው መለሱለት። ተመለሽ ሴቡ ማን ነው የምትፈልጉት ብሎ ሲላቸው የናዝሬቱ ኢየሱስን አሉት። የናዝሬቱ ኢየሱስን ነው ብለው መለሱለት። ኢየሱስ እኔ ነኝ አላቸው። በደንብ አስተውይ። አይናቸው ልቦናቸው ምናምን እንደታወረ እየፈለጉት እንኳን አላወቁትም ማለት ነው። ማንን ትፈልጋላችሁ ሲላቸው የናዝሬቱ ኢየሱስን አሉ። እኔ ነኝ ሲላቸው ምን ሆኑ? እኔ ነኝ አላቸው። አሳልፎ የሰጠው ይሁዳ ደግሞ ከእነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላቸው አፈግፍገው በምድር ምን ሆኑ? ወደቁ። በኃይል በጉልበት እንደማይዙት ደግሞ አሁንም ሲያሳያቸው ኢቭን ራሱን አሳልፎ ሊሰጣቸው እኔ ነኝ ካላቸው በኋላ እንኳን በጉልበት ያለ ፍላጎት እንደው አቅም ኖሯቸው የሚይዙት መሆናቸውን ሲያሳያቸው እኔ ነኝ በማለት ብቻ ሊይዙት የመጡት እንዳለ ተዘረገፉ፣ ሜዳ ላይ ወደቁ። ደግሞም ማንን ትፈልጋላችሁ አላቸው አሁንም ብሎ ጠየቃቸው። እነርሱም የናዝሬቱ ኢየሱስን አሉት። ኢየሱስ መልሶ እኔ ነኝ አላቸው። እንግዲህ እኔን ትፈልጉ እንደሆናችሁ እነዚህ ይሄዱ ተዋቸው አለ። ስለዚህ አሁን እኔን መያዝ ትችላላችሁ ብሎ ፈቀደላቸው ማለት ነው። እነሱ ስለፈለጉ በኃይል በስልጣን እንደማይዙት ሲያሳየ ነው። ፓራፍሬዝ አድርገው